የኢትዮጵያ የኢንዱስትሪ ፖሊሲ በአሁኑ ወቅት ኢትዮጵያ ታምርት በሚል ብሔራዊ ንቅናቄ የታጀበ ሲሆን ይህ ንቅናቄ የኢንዱስትሪ ሉዓላዊነትን የማረጋገጥ የውጭ ምንዛሬን የመታደግና ሰፊ የስራ ዕድልን የመፍጠር ግዙፍ ራዕይንም ሰንቋል። በኢትዮጵያ አሁን ያለው የኢንዱስትሪ መስፋፋት ምን ደረጃ ላይ እንዳለና የኢንዱስትሪ ፓርኮችና ልዩ የኢኮኖሚ ቀጠናዎች ያላቸውን ሚና፣ የመንግስትን የተኪ ምርት ስትራቴጂ ስኬቶች እንዲሁም የዘርፉን ማህበራዊና ምጣኔ ሀብታዊ ፋይዳዎች ጠለቅ ብለን እናያለን። ኢትዮጵያ ቀደም ሲል ግብርና መር የኢንዱስትሪ ልማትን መሰረት ያደረጉ ፖሊሲዎችን ትከተል የነበረ ቢሆንም ምጣኔ ሀብቷ እያደገ ሲመጣ ግን ወደ ማምረቻ ወይም ማኒፋክቸሪንግ ዘርፍ የምታደርገው ሽግግር ግዴታ እንዲሆን አደረገው። በተለይም ከ2011 ዓ.ም ጀምሮ ተግባራዊ የሆነው የሀገር በቀል የኢኮኖሚ ማሻሻያና አሁን እየተተገበረ ያለው የሁለተኛው ምዕራፍ የማክሮ ኢኮኖሚ ሪፎርም የኢንዱስትሪ ዘርፉን የግል ባለሀብቱ እንዲመራውና መንግስት ለዚህ ምቹ ከባቢን እንዲፈጥር የሚያስችሉ መሰረታዊ ለውጦችም ተደርገዋል። በተለይም የውጭ ምንዛሬ ተመን ማሻሻያ መደረጉና የባንክና የቴሌኮም ዘርፎች ለውጭ ኢንቨስትመንት ክፍት መሆናቸው ለኢንዱስትሪ ዘርፍ አዲስ መነቃቃትንም ፈጥሯል። ይህ የኢትዮጵያ የማምረቻ ወይም የማኒፋክቸሪንግ ዘርፍ በኮቪድ-19 ወረርሽኝ በሰሜኑ ጦርነትና እንደ አጎዋ ባሉ ዓለም አቀፍ የንግድ ማዕቀቦች ምክንያት ከፍተኛ ፈተናዎችን አስተናግዶ የነበረ ቢሆንም መንግስት የወሰዳቸው የኢኮኖሚ ማረጋጊያ እርምጃዎች ግን ዘርፉን ወደ አዲስ የእድገት ምህዋር መልሰውታል። ለዚህም ማሳያ የሚሆነው በ2014 ዓ.ም የተጀመረው የኢትዮጵያ ታምርት ብሔራዊ ንቅናቄ ነው። ንቅናቄው በዋናነት የንግድ ምህዳሩን ማሻሻል፣ ለግል ባለሀብቶች የብድር አቅርቦትን ማመቻቸት፣ የዓለም አቀፍ የጥራት ደረጃዎችን ማስፈንና የሀገር ውስጥ ምርቶች በዋጋ ተወዳዳሪ እንዲሆን ማድረግ የሚያስችሉ 4 ስትራቴጂካዊ መስኮችም ላይ ትኩረት ያደርጋል። ታዲያ ይህ ንቅናቄ ከተጀመረ ወዲህ 830 በላይ የሚሆኑ ስራ አቁመው የነበሩ ግዙፍ ኢንዱስትሪዎች ወደ ስራ እንዲመለሱ ሆኗል። በተጨማሪም አዳዲስ ግዙፍ ኢንዱስትሪዎችና ጥቃቅንና አነስተኛ ኢንተርፕራይዞችም ወደ ገበያው ተቀላቅለዋል። በየትኛውም ኢትዮጵያ አካባቢ በሚገኝ አፈር ቤት መስራት እንዲችል ማሽነሪውን አምርተን ይሄንን ብሎኬት አምርቶ የራሱን ቤት ገበሬው አካባቢው በሚገኝ አፈር የራሱን ቤት መስራት እንዲችል በቀን ከ500 እስከ 800 ብሎኬት ማምረት ይችላል። የ2 ቀንና የ3 ቀን ምርት አንድ ቤት መስራት ይችላል። ስለዚህ ጥገና አይፈልግም፣ አይበላሽም፣ ጠንካራ ነው። ለሀገሪቱ ተደራሽ እንድንሆን የውጭ ምንዛሬ እንድናስቀር የስራ ዕድል እንድንፈጥር በየአካባቢው ይህን ማሽነሪ አምርተን በየአካባቢው በፍጥነት እንድናመቻች የገበያ ዕድል እንዲፈጠርልን ከፍተኛ እገዛ የኢትዮጵያ ታምርት ከፍተኛ እገዛ አድርጎልናል። ልዩ ኢኮኖሚ ዞናችን ውስጥ በዚህ 9 ወር ብቻ ከ10 ሚሊዮን ዶላር በላይ ኤክስፖርት አድርገናል። እንደገና ደግሞ ወደ 3.1 ቢሊዮን የኢትዮጵያ ብር ተኪ ምርት አድርገናል። ወደ 34.6 ሚሊዮን ብር የሊንኬጅ ስራን ሰርተናል። ስለዚህ ልዩ ኢኮኖሚ ዞኑ ከፍተኛ የሆነ የውጭ ኢንቨስትመንት ላይ አስተዋጽኦ አለው ማለት ነው። ተኪ ምርት ወደ 3.1 ቢሊዮን ብር በዚህ 9 ወር ውስጥ አስገኝተናል። ይህ የተቀናጀ አካሄድ የሀገሪቱን የማምረት አቅም አጠቃቀም በከፍተኛ ሁኔታ ከፍ እንዲልና የተኪ ምርቶችና የውጭ ምንዛሬ እንዲጨምርም አድርጎታል። በዚህም ባለፉት 8 ወራት ብቻ 2.7 ቢሊዮን የአሜሪካ ዶላር የሚያወጡ ምርቶች በሀገር ውስጥ መተካት ተችሏል። ይህ ስኬት ኢትዮጵያ ለገቢ ምርቶች የምታወጣውን ከፍተኛ የውጭ ምንዛሬ በመታደግ ለሌሎች የልማት ስራዎችም እንድታውለው እድልን ፈጥሮላታል። ተኪ ምርቶችን የማበረታታቱ ሂደት በወታደራዊና የፖሊስ አልባሳት፣ በብቅል ገብስና በተለያዩ የኬሚካል ውጤቶች ላይ 100% ስኬትንም አስመዝግቧል። ይህም የኢንዱስትሪ ሉዓላዊነት በተጨባጭ መሰረት እየያዘ መሆኑን አመላካች ጭምር ነው። ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም፣ ጋፖቻችን ለመለየት፣ ተኪ ምርቶች ለማምረት፣ የሀገር ውስጥ ኮንሰምፕሽን በስፋት ለማምረት፣ ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ፣ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። ኢትዮጵያ ውስጥ ከማምረትም ኢትዮጵያ ስታመርት ኢትዮጵያውያን ሲያመርቱ በእጅጉ የላቀ መሆኑን በብዙ መንገድ
የተማርንበት ጉዳይ። ሌላው ደግሞ የመድኃኒት ምርት ዘርፍ ነው። ይህ ዘርፍ በኢትዮጵያ የኢንዱስትሪ ጉዞ ውስጥ እንደ ስኬታማ መስክ የሚነሳ ነው። የቂሊንጦ ልዩ የኢኮኖሚ ዞንም ለዚሁ ዓላማ ተብሎ የተገነባ ሲሆን አሁን ላይ 28 የሚሆኑ የመድኃኒት አምራቾችንም በውስጡ ይዟል። ኢትዮጵያ በአሁኑ ወቅት በአፍሪካ ተመርተው የማያውቁ ግን ወሳኝ መድኃኒቶችን ማምረት የጀመረች ሲሆን ይህም መድኃኒቶች ወደ ሀገር ውስጥ ለማስገባት የሚታወጣውን ወጪ ከ60 እስከ 80 በመቶ ይቀንሷል። በተሽከርካሪው ዘርፍም ደግሞ ከ15 በላይ የሀገር ውስጥ ኩባንያዎች የኤሌክትሪክ ተሽከርካሪዎችን በመቀጣጠም ላይ ይገኛሉ። እነዚህ የኢትዮጵያ ምርቶች በዓለም ገበያ ተወዳዳሪ እንዲሆኑ ደግሞ የጥራት ደረጃቸውን ለማረጋገጥና ምርቶቹ ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ መንግስት በ5.3 ቢሊዮን ብር ወጪ በአይነቱ ልዩ የሆነውን የጥራት መንደር ገንብቶ ወደ ስራም አስገብቷል። ታዲያ ይሄ ኢንዱስትሪ ልማት ጉዞ ዜጎችንም ጭምር ተሳታፊ ያደረገ ነው። ለዚህ ማሳያ የሚሆነው ደግሞ ባለፉት 3 ዓመታት ውስጥ በተለያዩ የኢንዱስትሪ ዘርፎች ከ235 ሺህ በላይ አዳዲስ የስራ ዕድሎች ተፈጥሯል። ኢትዮጵያ ኢኮኖሚውን ለረጅም ጊዜ በግብርናው ሰንሰለት አስሮት የቆየውን የግብርና መር ኢኮኖሚ ፖሊሲን ወደ ሀገር በቀል የሪፎርም መርሃ ግብር ማሸጋገሯ ኢኮኖሚው በብዙ አማራጮች እንዲቀሳቀስ እድልን ፈጥሮለታል።